ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የኢትዮጵያ ብሔራዊ ባንክ ፍቃድ በሌላቸው ገንዘብ አስተላላፊ ድርጅቶች ላይ እርምጃ መውሰዱን ገለጸ። የኢትዮጵያ ብሔራዊ ባንክ በማህበራዊ ሚዲያ ባሰራጨው ማሳሰቢያ ፍቃድ የሌላቸውን የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ መሆኑን አስታውሶ በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል ብለዋል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሪ ተቀባዮች ላይም እርምጃ እየወሰደ መሆኑን ገልጿል። በዚህ ሂደት ከውጭ የሐዋላ ገንዘብ የሚልኩላቸውን የቤተሰብ አባላትና ወዳጆች ከአላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ በውጭ የሚኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፈቃድ ያላቸውን ተቋማት ብቻ እንዲጠቀሙ አሳስቧል። ባንኩ ሽጌ፣ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስማይ ፔይ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፈቃድ እንደሌላቸው ሊታወቅ ይገባል ብሏል። በኢትዮጵያ ብሔራዊ ባንክ ፈቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶች ስም ዝርዝር በባንኩ ድረገጽ ላይ በመግባት መመልከት እንደሚቻልም አሳስቧል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎች ትጥቅ የማስፈታት ስራ ላልተወሰነ ጊዜ ማቋረጡን አስታወቀም። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ የማስፈታትና የመበተን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ መቋረጡን ገልጿል። የኮሚሽኑ ምክትል ኮሚሽነር አቶ ተስፋለም ይደጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ መሆኑን ተናግረዋል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀሌ፣ በዕዳጋ ሐሙስና በአድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎችን ትጥቅ ለማስፈታት ከተያዘው እቅድ አንጻር በክልሉ 11000 የሚሆኑትን ታጣቂዎች ትጥቅ የማስፈታቱና ወደ ህብረተሰቡ የመቀላቀል ስራ እስካሁንም አለመከናወኑን ምክትል ኮሚሽነሩ አስረድተዋል። ይህ ተግባር መጠናቀቅ የነበረበት እስካለፈው መስከረም ወር ድረስ እንደነበረም አቶ ተስፋለም አክለዋል። ዜጎችን በመደገፍ ማህበራዊ ኃላፊነትን መወጣት እንደሚገባ ተገለጸ። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከበክነር ኢትዮጵያ ግብረሰናይ ድርጅት ጋር በጋራ በመሆን የኑሮ አቅማቸው ዝቅተኛ ለሆኑ የማህበረሰብ ክፍሎች በዛሬው ዕለት ማዕድ አጋርቷል። ትዕግስት ተስፋዬ ተጨማሪ አላት። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ መጪው የገና በዓልን ምክንያት በማድረግ በክነር ኢትዮጵያ ከተሰኘ ግብረሰናይ ድርጅት ጋር በመሆን ዝቅተኛ የኑሮ ደረጃ ላላቸው የማህበረሰብ ክፍሎች ማዕድ አጋርቷል። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ገነት ቅጣው በዚህ ወቅት እንዳሉት ድጋፉ ትኩረቱን ያደረገው በቤተሰብ ላይ መሆኑን ገልጸው ሁለንተናዊ ድጋፍ የሚሹ የአካባቢው ነዋሪዎች ተለይተው ማዕድ ማጋራትና በዘላቂነት ራሳቸውን እንዲችሉ የማመቻቸት ተግባር መከናወኑን ገልጸዋል። እንግዲህ ቤተሰብ ላይ ነው ፕሮጀክቱ የበለጸገው። ቤተሰብ ደግሞ ቅድም ሲባል እንደነበረው የሁሉ ነገር መሰረት ነው። ቤተሰብ ላይ ያለውን ሁኔታ ካየን ቤተሰብ ሲባል ህጻናት ወደ ትምህርት ቤት በአግባቡ መሄድ ይጠበቅባቸዋል። እናቶች ጤና መሆን ይጠበቅባቸዋል። ቤተሰቡ የተጠበቀ እንዲሆን የኢኮኖሚ ድጋፍም ያስፈልጋል። ያው አንዱ ቤተሰብ የሚበተንበት መነሻዎቹ ኢኮኖሚ ትልቁን ድርሻ ይይዛልና በዛ አግባብ እነዚህ ቤተሰቦች እናቶች በቤታቸው ቅድም ሲባል እንደነበረው ስራዎችን እንዲሰሩ በጣም ይደግፋል፣ ስልጠና ይሰጣል። ፕሮጀክቱን በደንብ አይቼዋለሁና ቢሮ ላይ ቤተሰብን ያበቃል ማለት ነው። የበቃ ቤተሰብ ደግሞ በ18 ወር ራሱን ችሎ ኮሚኒቲ ውስጥ ራሱን የቻለ ቤተሰብ ሆኖ እንዲቆም ነው። ምልመላው በእኛ ነው
በጣም ድጋፍ የሚያስፈልጋቸው ሁለንተናዊ ድጋፍ የስልጣና ድጋፍ ራሳቸውን እንዲችሉ ድጋፍ እስከዛም ደግሞ አንዳንድ የግብአት ድጋፎች እንዲደረጉላቸው የሚያደርግ ነውና በዛ አግባብ የበክነር ኢትዮጵያ ዋና ዳይሬክተር ዳዊት ፍቃዱ በበኩላቸው 325 የኑሮ ደረጃቸው ዝቅተኛ ለሆኑ የማህበረሰብ ክፍሎች መጪውን የገና በዓል ምክንያት በማድረግ ማዕድ ማጋራታቸውን ገልጸዋል። በዚህ ቀን 325 የሚሆኑ ልዩ ገዛ እርዳታ የሚያስፈልጋቸውን ቤተሰቦች ከፊታችን የሚመጣው ያው የገና በዓል ስለሆነ ለዛ ገና በዓል ማዕድ ያጋራንበት ቀን ነው ማለት ነው። አክለውም ድርጅቱ አዲስ አበባን ጨምሮ በሲዳማ በማዕከላዊ ኢትዮጵያና በኦሮሚያ ክልሎች መሰል ድጋፍ ሲያደርግ መቆየቱን ዳይሬክተሩ ገልጸው ለተፈጥሮና ለሰው ሰራሽ አደጋ የተጋለጡ ዜጎችን ለመደገፍ እንደሚሰራ ለኢሳት ተናግረዋል። የአዲስ አበባን ጨምሮ በአራት ክልል ከተሞች ነው። አንደኛው ሲዳማ ክልል ነው፣ ሁለተኛው ማዕከላዊ ኢትዮጵያ ነው፣ ሶስተኛው ደግሞ ኦሮሚያ ክልል ነው። በእነዚህ ክልሎች ያለው ፕሮግራም ቤተሰቦች እና ህፃናት አንድ ላይ የሚቆዩበትን መንገድ የሚያመቻች ፕሮጀክት ነው። ልዩ አደጋ የተፈጥሮ አደጋ ሰው ሰራሽ አደጋ በሚደርስበት ቦታ ምላሽ ይሰጣል። ስለዚህ አንዱ እቅዳችን ነው ማለት ነው። አሁን በአገራችን በጣም ብዙ ለችግር ለአደጋ የተጋለጡ ህብረተሰቦች አሉ። እነሱን አቅም በፈቀደ መጠን ሰፖርት የማድረግ እቅድ ይዘን እንሰራለን ብለን እናስባለን። የገና በዓልን ምክንያት በማድረግ ምግብ ነክ ቁሶች በበክነር ኢትዮጵያ ድጋፍ መደረጉ ተመልክቷል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የኢራን የገንዘብ የመግዛት አቅም መዳከም ተከትሎ ነጋዴዎች የተቃውሞ ሰልፍ አካሄዱ። በምንዛሬው መሰረት $1 በ1.42 ሚሊዮን ሪያል እየተመነዘረ ነው ተብሏል። ሸሪፍ ኢማም በ3 ዓመት ውስጥ ከፍታ የተባለ የተቃውሞ ሰልፍ ሰኞ ዕለት በኢራን ተካሄደ። ምክንያቱ ደግሞ የሀገሪቱ ገንዘብ ከዶላር ጋር ሲነጻጸር በከፍተኛ ደረጃ መቀነሱ ነው። ይህንን ተከትሎ የሀገሪቱ ማዕከላዊ ባንክ የበላይ ስራቸውን ለቀዋል። የመንግስት ቴሌቪዥን እንደዘገበው የመሐመድ ሬዛ ፋርዘን የሥራ መልቀቅ ነጋዴዎችና ባለሱቆች በሳዲ ጎዳና በቴህራን እንዲሁም በቴህራን ዋነኛ ባዛር በሱሃ አካባቢ ሰልፍ መውጣታቸውን ተከትሎ ነው። ነጋዴዎች በገበያ ስፍራ እንደ አውሮፓውያን አቆጣጠር በ1979 በተካሄደው እስላማዊ አብዮት የንጉሳዊውን አገዛዝ በማስወገድ እስላማዊውን ኃይል ወደ ስልጣን በማምጣት ትልቅ ሚና ተጫውተዋል። አሁንም የኢራን የዜና ወኪል የተቃውሞ ሰልፍ መካሄዱን አረጋግጧል። የዓይን እማኞች እንደዘገቡት ተመሳሳይ የተቃውሞ ሰልፎች በኢስፋሃን፣ በማዕከላዊ ኢራን ሺራዝ፣ በደቡብና በማሻድ፣ በሰሜን ምስራቅ በቴህራን አንዳንድ አካባቢዎች ተካሂደዋል። ፖሊስ የተቃውሞ ሰልፈኞቹን ለመበተን አስለቃሽ ጭስም ተጠቅሟል። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ሰኞ ዕለት የተካሄደው የተቃውሞ ሰልፍ የ2 ዓመቷ ማህሳ አሚኒ በእስር ቤት ሕይወቷ ማለፉን ተከትሎ ከተቀሰቀሰው ሀገር አቀፍ የተቃውሞ ሰልፍ ጋር ሲነጻጸር እጅግ ከፍተኛ ነው ተብሏል። የዓይን እማኞች ለአሶሺየትድ ፕሬስ እንደነገሩት ሰኞ ዕለት ሱቃቸውን የዘጉ ነጋዴዎች ሌሎችም በተመሳሳይ እንዲዘጉ ሲጠይቁ ነበር ተብሏል። የኢራን ሪያል እሁድ ዕለት $1 በ1.42 ሚሊዮን ሪያል የተመነዘረ ሲሆን ሰኞ ዕለት ደግሞ $1 በ1.38 ሚሊዮን ሪያል ተመንዝሯል። የማዕከላዊ ባንክ ገዢ የሆኑት ፋርዚን ስልጣን ሊለቁ እንደሚችሉ የሚገልጽ ሪፖርት ባለፈው ሳምንት በሰፊው ሲዘዋወር ነበር። ፋርዚን እንደ አውሮፓውያን አቆጣጠር በ2022 ወደ ኃላፊነት ሲመጡ $1 በ430 ሺህ የኢራን ሪያል ይመነዘር ነበር። በፍጥነት የሪያል መዳከም የዋጋ ግሽበት አስከትሏል። ይህም የምግብ ዋጋና ዕለታዊ አስፈላጊ ቁሳቁሶች ዋጋ እንዲጨምር አድርጓል። በዚህም የቤት ወጪ እንዲጨምር፣ የጋዝ ዋጋ ለውጥ እንዲፈጠር አድርጓል። እንደ ሀገሪቱ ስታትስቲክስ ማዕከል የግሽበቱ መጠን ከአምናው ተመሳሳይ ወቅት ጋር ሲነጻጸር በዲሴምበር ወር ወደ 42.2 በመቶ ጨምሯል። የምግብ ዋጋ በ72 በመቶ፣ የጤና ወጪ ከአምናው ዲሴምበር ወር ጋር ሲነጻጸር
50 በመቶ ጨምሯል። በርካታ የኢራን ከተሞች ይህን ያህል ጭማሪ እንደ ከፍተኛ የዋጋ ግሽበት ቆጥረውታል። በኢራን መንግስታዊ ሚዲያዎች እየወጡ ያሉ ሪፖርቶች እንደሚያሳዩት መንግስት በኢራን አዲስ ዓመት ማርች 21 ቀን ታክስ ለመጨመር አቅዷል። ይህ ደግሞ ትልቅ ስጋትን ፈጥሯል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ኒውዮርክ ታይምስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና የእስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ